መቼም አይናቸው እንደ ናሆም ኤክስሬ ካልሆነ በቀር ይሄን ሁሉ ግድግዳ አልፎ አይሆንም ማለት ላለመሳም ማለት እረፍ ኪራ አትሟዘዝ እንዴ እረፍ። ኧረ እንደዛ ነው። ስለዚህ መፍትሄው ምንድን ነው? መቼ ሆነ የማፈር እንዴት ነበር ጋሽ? መቼም እንደ ጽናት ባይጣፍጥም ቆንጆ ቡና ነበረ። ወይ በጣም የሚጣፍጥ ቡና ነው። መቼም እጅሽን ከቁርጥማት ያድነው። አሜን ጋሽ። እኔ የምለው ግን ጋሼ ስልኮትስ ግን ጋሼ? አይ ልጄ እዛ መናኸሪያ ስደርስ የያዝኩትን ጤፍ ልሸከምሎት ጋሼ ብሎኝ ቦርሳዬን ተቀበለኝ። ሰላም ጤና ይስጥልኝ። እንዴት ናቸው? ደህና ናቸው ወይ? የዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አድርጋለሁ። እንግዲህ ጽናት ድራማ በጣም ደስ የሚልና ቆንጆ የጽናት አባት እንግዲህ ወደ ከተማ ገብተዋል። አብረን የምናየው አብረን ምንተንተን ይሆናል። ከዛ በፊት ግን የዞማነሽ ዩቲዩብ የደውል ምልክቷን በመንካት ሁለቴ በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንግዲህ ክፍል 49 ይዘን መጥተናል። እስቲ ወደ ትንተናው እንሄዳለን። አወዳቸዋለሁ። እንግዲህ ኪራ ደውሎ ከእናቱ ጋር ማለት የት ሄዶ ነው አባ ይላታል። ምንድን ነው አስጨነቅሽኝ? አያቴ ታማ ምን ሆና እንዴ? ኧረ አልነገረኝም እንዳልጨነቁ ነው ብሎ ነው የሚሆን እና ታዲያ ሄድሽ እንዲ አንቺ እሷ ጋር አሁን ታዲያ እንዴት ናት? በእናትሽ እናት እንዴት በእናትሽ ብሎ ያዝናል ማለት ነው ኪራ። እስቲ ቆይ ስጫት ላናግራት። ጭራሽ ማውራትም አትችልም። በጣም ነው ያመማት ማለት ነው። በቃ ይዞሽ እማዬ እግዚአብሔር ይማራት። ወይ ካልሆነ ልምጣ እንዴ? ቤቱማ ባዶ ነው። ጽናት ብቻዋን እንዳትሆን ብዬ ነው እንጂ የጽናት ያለ አይዞሽ በቃ ፈጣሪ ያውቃል። እሽማ በቃ ትደውልሻለሁ። እሺ ብሎ ስልኩን ይዘጋዋን። እንግዲህ በጣም ያስባል። ፈጣሪ ሆይ አንተ ማራት ብሎ ይሄዳል ማለት ነው ኪራ። ጽናት ቁጭ ብላ ከሶፋ ላይ እያሰበች ነው። እንግዲህ ቢኒና ምሩ ይመጣሉ። እንዴት ነሽ ሲሏት አሰማም። በጣም ደንዛለች። የሚገርማችሁ ነገር በጣም በሀሳብ ተውጣለች። ጽናት ሲላት አሰማም። እቺ ልጅ በዚህ ከቀጠለች በሙቅ ሻወር ወስዳ ማትነቃ ሰው ነች። ብላ ትነካታለች። ኧረ ኪራ በይ እስቲ አርፈሽ ቁጭ በይ። እኔ የምልሽ እኛ ግን ሰው አይደለንም? እንዴት መጣችሁ? ወይ ትመጣችሁ? ደህና ናችሁ? መጣችሁ እንዴ? መጠናን ስታስጠላ ከላይ እንወዳለን ጭራሽ ረጼ ከቀልብሽኝ እንዴ? እኔ እናንተ መቀለጃ ሆንኋ። እኛ አይደለንም እኮ የቀለድሽ፣ ፍቅር ነው እንደዚህ ልብሽን ጥፍት ያርግተው። በቃ ተሳፍሩኛ ትቻታለሁ። አሁን ይልቅ ምግብ በልታችኋል ወይ? ጊዜ ያሳዝናል እኮ ምኑ ሁሉ ነገር ድሮ ቀረ። ከቃልቧ እያለች ኮቴን ሰምታ ነው እንደ ራበኝ የምትለኝ። አፌን ፊቴን እያየች እንኳን መረዳት። ውይ ናሁም ደግሞ አንድ ነገር ከያዝ በቃ አተውማ ብላተታ እንደስ ታሳዝን። ይቺ ልጅ ፍቅር እውርም ድንብርም ምን ያደርጋት ማለት መድኃኒት ሰዓት ደርሶብኛል ላምጣ ነገር ለኩሶ ወዴት ነው ይላታን ብኔ ማለት ነው። አቤት ሴቶች ግራ እኮ የምታጋቡ ፍጥረቶች ናቸው። ሂድም እና የምትሉ ፍጥረቶች። አይ ጽናት ደግሞ ትኩስ ፍቅር እንዴት እያደረገሽ ይሆን? እስቲ ልሄድ ብሎ ይላል እና እንደ በቀለ ያለብን ብር አምጪ ላይ ነው ብላ እያሰበች ስልኩን አነሳችው። ሄሎ ደህና ነኝ እግዚአብሔር ይመስገን። ጠፋሁ አይደለም?
ትንሽ እኮ ስራ ቢዚ አድርጎኝ ነው ማለቴ ከትምህርቱ ጎን ለጎን የምሰራው ስራ ነው ተድበልብላ ማለት ነው። ግን አንዳንዴ ውሸት በጣም ነው የሚያጋለጣችሁ። አዎ ከአባባዬ ጋር 3 ቀን አልተደዋወልንም። ምን ነው ችግር አለ? ከየት ነው የሚመጣው? እዚህ አዲስ አበባ። እንግዲህ እሺ ቆይ ልደውልለት ብላስ፣ ግን እየቀለድክ አይደለም አይደል? እሺ ልደውልለት፣ ቆይ እሺ ልደውልለት ብላ ስልኩን ስትደውል ስልኩ እንግዲህ ምንም። ምን ነው ጽ በዚህ ጠፋሽ? ምሩ ጉድ ሆንሁኝ። የምን ጉድ ነው አባ? ጋሼ ምን ሆኑ? ወይኔ ከክፍለ ሀገር መንገድ ጀምረዋል። እንዴት ሳይነግርሽ? ታዲያ ደውይላቸዋ ምሩ። ባለፈው እኮ በእንደዛ ነገሮች የተፈጠሩ ጊዜ ደውዬለት ሳወራ ከስሜት ያውቆ ነበር። ከዛ ልምጣ ስለው እሺ እንደማለው አውቆ ነው ሳይነግረኝ የመጣው። ስደውልለት ስልኩ አይሰራም። ምሩ ስልኩ እኮ አይሰራም። በቃ ጽ አንቺ ተረጋጊ፣ እሱማ ምን ማራጭ አለኝ ብላ ትላለች። ወይ መናኸሪያ ሄደን እንፈልገው እንዴ? እሱ ጥሩ ሀሳብ ነው። ግን እኮ ድንገት ቤት ከመጡ እንዳያጡኝ እናሆም ሂዶ ይፈልገው። እናሆም አለ እንዴ ታዲያ? አዎ አለ። እስከቀሪ ቢቆ ይልሽ ብዬ ነው የመጣሁት ብላ ተነስታ ትሄዳለች። ውይ ጽናት መቼ ነው ቀልብሽ መገረጋጋው ብላ ትላለች። ያኔ ውዶች ማለት ነው። እና እሺ እንግዲህ አባቷ ከተማ ላይ የገጠር ከተማ እንግዲህ የገጠር ሰው ወደ ከተማ ሲመጣ ታውቃላችሁ በጣም ነው ግራ የሚያጋባውና እንኳን ሽማግሌ ወጣቶችን በጣም ግራ ነው የሚያጋባው። በየት እንደምትገቡ በየት በጣም ግራ ያጋባል። ምክንያቱም ሁሉም ነገር ቤቱም አስፋልቱም መኪናው እና እንደዛ ነገር ነው። እንግዲህ እየተንኮራደዱ ነው። በጣም ነው የሚያሳዝኑት። የእውነት ልቤን ነው የነኩት። የእውነት ነው በእውነት። ይሄ ታሪክ ግን እንደ ድራማ አድርገው ሰሩት እንጂ እውነተኛ ታሪክ ነው። በቃ የገጠር ሰው እንደዚህ ነው የሚሆነው። ምንም አያውቅም። የኔ አባት ሲንኮራደዳል። በቃ በእግዚአብሔር ቸርነት እግዚአብሔርን አምነው እግዚአብሔር ጥሎ አይጥለኝም ብለው ነው የሚጓዙት ማለት ነው። እና የገጠር ሰው እና የጽናት አባትም እንግዲህ እግዚአብሔር ጥሎ አልጣላቸውም። አንድ የተመረቀ ሰው አገኘ ማለት ነው። ኪራ እኔ እኮ ነው የአባቴን እንደዚህ እንዲሆን ያደረኩት። አስበው እስቲ ያኔ ደውዬ ባላለቅስበት ኖሮ እዚህ መጥቶ ባልተንከራተተ ኖሮ። በእናትሽ እጤ እንደዚህ አትሆኝም። በቃ እዚህ ልክ ነው ብለሽ ያሰብሽውን ነገር ነው ያደረግሽው። ግን እኮ አባቴ ይጨነቃን ብዬ ማሰብ ነበረብኝ። እንደዛ አትበይ አንቺ እዚህ ራስ ወዳድ ሆነሽ መቼም አታውቂም። እንደዛ አትበይ። ከየት ላምጣው? ጨነቀኝ እኮ ኪራ። ናሁም መናኸሪያ ሄዶ አጣሁ። አይዞሽ እስቲ ፈጣሪ ያውቃል፣ ወይ ካልሆነ ከፖሊስ እናመለከታለን ብሎ ይላታል ማለት ነው። እንግዲህ እግዚአብሔርን አምናችሁ ከወጣችሁ እግዚአብሔር ደግሞ በሰው ተመስሎ ይመጣንና እዚህ ጋር እንዴት ነው ታባባው? ደህና ነው ተይገሽ? ከሩቅ ሳይወት እኮ ያመመውት መስሎኝ ነው። ተባረክ ልጄ፣ ቅን ልቦና የተቸረህ ልጅ ነህ። ምንም አይደለም። ከመሞቴን ጋር የለም ልጅ አላመመኝም። አረ ምንም አይደለም። ምን ሆኖ ነው? ምን ባክህ ልጄን ልጠይቅ መጥቼ አንዱ ለያዝልህ ብሎኝ ልብሴንም ስልኬንም ይዞ ቢጠፋ የኔ ልጅ። አይ አባባ፣ የከተማ ሰው እኮ አይታመንም። እንደዚህ ብለህማ አትደምድም። እንዳንተ አይነት ቀና ልቦና ያላትም አሉ። እሺ አባባ፣ ስልክ ቁጥሩን በቃሉት የሚያውቀው ይሆን? ልደውልለት። እሺ ልጄ ተባራይ 09 ከዛ ቁጥራቸውን በመንገር ወደ ጤ አስደወሉት ማለት ነው። ከዛ ጤ ደግሞ አላቁም ይህን ቁጥር ሴቭ ያደረጉት አይደለም፣ ባትሪ ዘግቶባቸው ይሆናል። አንሺ ውስጥ ሄሎ ትላለች። ከዛም በኋላ አባቷ ማለት ነው። ከዛ ቁጭ ብድግ ትላለች ጤ ማለት ነው። አባቴ አስጨነቀኝ እኮ አሁን እስቲ የት ነህ? እሺ ከጠገብ ሰው የለም ብላ ትላለች ማለት ነው። እሺ
ምኑ ጋ? አሁን እመጣለሁ መጣሁ። እሺ እንሂድ እና እንሂድን እየሄድን እነግርሃለሁ ብላ ይዘውት ይሄዳሉ ማለት ነው። ከዚህ ጋር እንግዲህ እየሄዱ ነው አባታቸውን ለማምጣት። እንግዲህ አባታቸውን አምጥተው ምግብ እየተመገቡ ነው። በጣም ደስ ነው የሚለው። ግን ምግብና እኛ ስደት ሀገር ያለ ነው ምግብ ስናይ ምራቃችን ይወጣና አንዳንዴ ምግብ ቀንሱ አይነት እኔ እንደኔ እንጀራ የሚወድ ሰው አለ። ግን የእውነት በይች ምድር ላይ በጣም እንጀራ የምወደው አረጋሼ ቢሉ እሷን በማጉረስ ብቻ እኮ ደከሙ፣ ጠገብኩ። ደግሞ ለልጆችም የሌላቸው ደግሞ እግዚአብሔር ያስበላቸው። ቁጭ በይ እንጂ የት ነው ማደረቅጠሽ ልጁ? አረ ቁጭ በይ። በድሮ ጊዜ በከበርቴዎች ጊዜ የሚነግሩን ታሪክ እኮ እንዴት ናፍቆኝ እንደነበረ ያገባና ይህ ከበርቴ ለመታደም ይሄዳል። እንደ አጋጣሚ ሲደርስ ሁሉም ሰው ምግብ እየበላ ነበርና እንደ ዛሬ በትሬ ሳይሆን በሞሰብ ነበር የሚቀርበው። ከዛ እየበሉ ሲያዩ ባላባቱ ሲያዩ በሙሉ ተነሱ። ይህን ጊዜ አንድ ሰው አልተነሳም ከነሱ መካከል። ያ ሰውም ሙሽራዋ ነበረች። የሚያገባት ባለቤቷም ቤተሰቦቹም የነበረው ታዳሚ ሁሉም ደነገጠ። ይህ ባላባት ከዛ ሂዶ ልጄ ስምሽ ማን ነው አላት። የሽመቤት አለችው። አንቺ የሽመቤት ሳትሆኚ የሺ እውቀት ባለቤት ነሽ። ለእኔ ክብር ተነሳችሁ። እናንተን ያከበረ እናንተ ያኖራችሁን ማድ ጥርቅጣችሁ ተነሳችሁ፣ እሷ ግን አልተነሳችም ብለው እንግዲህ ለሷ እኔ የሚሰጥ ወርቅ ሸልሟት ያላሰበችውን አግኝታ ሄደ እላችኋለሁ። በጣም የሚገርም ታሪክ ነው። አንዳንዴ በእድሜ ገፋ ያሉ ሰዎች ብዙ ቁም ነገሮች ያስተምራል። ተይ አታስረጅኝ፣ እኔ ገና ልጅ ነኝ ብለው ይቀልዳሉ። አቤት ፍቅር! እንግዲህ እዚህ ጋር ደግሞ ኪራይ ይመጣና ኪችን ላይ ቀፍ ያደርጋታል። እሺ ላግዞት፣ ምንም አያስፈልግም። ማተሳፋት ጦር ካሎት ስም ይቀይረዋታል። አሁን ግን ምን ፈልገህ መጣህ? አይገርምሽም? እዚህ ጋር ጉንጬን እያመመች ነው። ሐኪም ሳማክር ደግሞ መብቶ መሳም ነው አሉ። ልቁንስ ለተቴ ነገራትና መድኃኒቷን ተቀመመልህ። ረፍ አባት ያለው እኮ እባክሽ። መቼም እንዳይናቸው እንደናሆም ካልሆነ በስተቀር ረፍ ኪራ አትሟዘዝም። አረ እንደዛ ነው እና ስለዚህ መፍትሄው እንዲህ ነው። ስመው ህድት ታፍራለች። ደግሞ በጣም ነው ታፍረው። አይናፋር መቼ ነው ይሄን ማፈር የምትተይው ይላታል ብሎ ይሄዳል። አቤት ጉድ! እሺ ከዛ ቡና እያፈላች ነው ሙሉ ማለት ነው። እዚህ ጋር እንዴት ነበር ጋሼ? ነበር እንደ መቼም እንደ ጽናት ባይጣፍጥም ቆንጆ ነው ብዬ አስባለሁ። በጣም ምርጥ ቡና ነው። እጅሽን ከቁርጥማት ያድነው። አሜን። እኔ የምለው ግን ጋሼ ስልኮት ግን ጋሼ፣ አይ ልጄ እዛ መናኸሪያ ስደርስ የያዝኩትን ጤፍ ልሸከሙለት ጋሼ ብሎ ቦሴን ተቀበለኝ። ቶሎ በፍጥነት
የት እንደገባ አጣሁት። እንዴት እንደሆነ እኔ እንጃ። የከተማ ጮሌ ገና ስትገባ እንዴት እንደሚያጸምድህ እንጃ። ከተማ እንደ አንተ እንደምታስበው ሰው በእድሜው የሚከበርበት ሰው በሰውነቱ የሚታመንበት አይደለም። ግን ደውለው ነበር መምጣት የነበረውበት። እኔማ ለእኔ እንዳተጨነቁ ብዬ የቆጠሩትን ጥሪት ማንም ወሰደው። እረ ጦሴን ያልተባረከ ገንዘብ ነበር። አዎ አባቴ በቃ ጦሳችን ገዳለችን ይዞት ይግባ። ዋናው አንተ ደህና መሆን። ልክ ብለሻል ልጄ። አሁን ሄጄ ጎኔን በሰለው ግቡና በቃ ተኙ ከኔ ጋር። ግድ የለውም ጽናት ፍራሽ ላይ ነው የምተኛው። በሀገራችን እንግዳ አልጋ ያስለቅቃል። አልጋ ክቡር ነው። አይጋሼ ዝም ብሎ ተጨንቀው ነው እንጂ እኮ ችግር አልነበረውም። እንዳሰብከው አሳቢ ሰው ይስጥህ። አሜን ብላ አባቷን ይዛ ትሄዳለች ወደ መኝታ ቤት ማለት ነው። አቤት ጽናት ግን ታድላ። በጣም አሳቢና ቅን ልብ ያለው አባት ነው ያላት። እኔ ራሱ አባቷን ሳያቸው ምን ያህል ስብና አላብሰው እንዳሳደጓት። ረጅም እድሜና ከጤና ጋር ይስጠላት። አሁን ለነገሩ ብረት መዝጊያ ስላገኘው አያሳስብም። በል እኔም ተቀምጬ የቀረው ቃዬን ላነሳሳ። ጽናቴ አቤት አባ፣ ትምህርትሽ እንዴት ነው? ቆንጆ ነው አባ። ታዲያ ለምንድን ነው ውጤቴን የለማትኝ? እንትን ተመልሷን እንጂ አሳየህ ነበር። እተማመንብሻለሁ ልጅ። ወዴት ነው? ውሃ ጠማ ጠጥቼ ልምጣ። ግን ጠርጥረዋና አባ ማለት ነው። እውነት ለመናገር እንዴት ብዬ ነው የምነግራት? እኔ እኮ አውቄዋለሁ። ከእሷ ይምጣ ብዬ ነው እንጂ ብለው ዝም ብለዋል። የሚገርም ነው። ይላሉ ያስባሉ። በጣም ቁጭ ብለው እንግዲህ እያሰቡ ነው። የጽናት አባት መኝታ ላይ ስለ ጽናት ማለት ነው። እዚህ ጋር ተነስተው በጠዋት እንግዲህ ሶፋ ላይ ቁጭ ብለው እያሰቡ እያብሰለሰሉ ነው ማለት ነው። እንግዲህ አብረን ጽናት እየተመጣና አባቴ ደህና አደርክ ብላ እቅፍ ታደርገዋለች። ደህና እግዚአብሔር ይመስገን፣ ጨለማውን ወስዶ ብርሃኑን ያሳየን። ምንድን ነው ዛሬ ድካሙ ነው መሰል ያረፈድክ? ምን ነው ግን አንቺ ትምህርት አትሄጂም እንዴ? አንተን ጥዬ ከመሄድ ብዬ እኮ ነው። ለእኔማ መሯለች እንዴ አባ። አሁንማ ይረፍዷል። ከምትቀሪ ብትሄጂ ይሻላል። ለእኔ ደግሞ ምሩ አለች ይሻላል ብላ እንግዲህ ድራማ ልትሰራ ነው። እንዴት አደራችሁ? ኪራ ትምህርት ቤት። የምን ትምህርት? አባትሽን ጥለሽ እንዴ? የኔ ምሮ አለች እኮ። ምን ነው ደግሞ ጮኛ ማናት? በተለይም ናታ። እሷ ጋር እኮ ተለያይተን አንጋሼ። ውይ ልጄ መስማማቱ አይሻልም ነበር? ለማንኛውም እናንተ ታውቃላችሁ። ጽናት በቃ ሂጂ አታርፍች ብሎ ትምህርት ቤት ይልኳታል። አቤት ጽናት ጉድሽ ፈላ። እንግዲህ ኢንፎርሜሽን ድራማ ሰሪ ነው የሚባለው። ሌላ ምን ይባላል? እቅፍ በቃ ከዚህ አካባቢ ዘይ ጠፋ። እኔ አእምሮ ሊፈነዳ ነው። እሺ በቃ እንዴ ሀረር። እሺ ዛሬ ደግሞ በዩኒፎርም ነው ጭዮ። እንኳን መጣን። አሁን አባቴን እንዳይደብረው ብቻውን አብረው ሆነሽ። ደግሞ ምግብ ሰርቻለሁ አሙቅና ብሎ ወትደራ ነው እንደምትሄዱት ዘንበት። በቃ እንሂድ። እሺ ይመቻችሁ። ይመቹ
ኧረ በጣም ነው የተመቹኝ። እንግዲህ ሊፈርስ ስትለብስ ግን በጣም ነው የሚያምረው። እሺ አባ ከዛስ ሰራተኞቻቸው ነበር ይወዱ ነበር ብለው ታሪክ ያወራሉ። እሺ ከትምህርት ቤት መጣች። የኔ ሲያምርብሽ እንዴት ወርሃበት ይመስገን እንዴ አብራችሁ እኩል መጣችሁ ሳ እንዴት ዋላችሁ? ይመስገን። ክላስ እንዴት ነበር? ጥናት ቆንጆ ነበር። በቃ ልብስሽን ቀይሪ እጽ የኪራ አባት መጡ። ሰርፕራይዝ አባዬ ብሎ ይደነግጣል ማለት ነው። ጽናትዬ ግትር ብላ ነው የቀረች። እንዴ ኪራዬ እንዴት መጣህ? መጣሁ ብሎ ይለዋል ማለት ነው። በጣም ነው የደነገጠው። ደህና ናችሁ ብሎ ወይኔ እንዳለ ፈዘው ቀረዋን። ጥናት ተከተል ተሾመ እባላለሁ የኪሩ አባት ነኝ። አሰግድ እባላለሁ የጽናት አባት ነኝ ብለህ የውሸት መጨረሻው እኮ እንደዚህ ነው። በቃ አንዳንዴ የሆነ ሰው ሲያጋልጣቸው በቃ ከየትም ውሸትን መከለልና መደበቅ አትችሉም። የሚገርማቸው ምን ነው ቁጭ በይ አይ መጣሁ የገባቸው ናቸው። ግን በቃ ጋሼ መጣሁ እኔም ምግብ ላቅርብ ብላላሽ እኔም በቃ መጣሁ ላግዛት ብቻቸውን ትተው ጉርቤ ደግሞ ልብስ ልቀይር በቃ ተጫወቱ። ምን ነው ልጆቹ እንደ ፍየል ተበታተኑ። ሁሉም በየፊናቸው አሁን ነው የመጣው። ለማረፍ ብለው ነው ብለህ ነው? አንተስ በደህና ነው የመጣው? አዎ ልጄ ናፍቀኝ ነው። ኧረ ይሁን በጣም ጥሩ ብለው ይሉታል። በጣም የሚያስቀው ግን እውነት አቤት ጉድ 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 እኮ ነው እናንተ የድራማ ኪራ ግን ጊያሴ እንደሚመጣ ታውቅ ነበር? አላውቅም። እኔ እማዬ እናቷ ታማ እንደሄደች ነበር ነው። ቆይስ ሻው ምን ልናርግ ነው? ወይ ካልሆነ እውነቱን ለማናገር የቱን እውነት? እዚች ቆንጅዬ ልጅ ፍቅር እንደያዘኝ ለምን? ምን ማለት ነው? አባቴን እንደተማርኩኝ እንደሆነ ነው የሚያውቀው። ግን በዚህ አጋጣሚ እውነቱን መናገር ሳይሻል አይቀርም። በፍጹም አባቴ እንዲያዝንብኝ አልፈለግም። እቱሽን የተሰደድኩት እኮ የተሻለ ህይወትና እንደመማር ነው። እንደሚከብድ ግን የአባዬ መምጣት በጥሩ አጋጣሚ ነው። ሁለቱንም በአንድ ላይ ፍቅራችን እናበስላቸዋለን ብሎ ይለዋል። አውቃለሁ አሁን ምን ላይ ማድረግ እንዳለብሽ አውቃለሁ ኪራ። በቃ አባቴ እስከመሄድ ፍቅራችን እንደርሰው አልገባኝም። እኔ ራስ ወዳድ መሆን አልፈለግም። አባቴ ቢሰማ በጣም ነው የሚጎዳው። ለማንኛውም በድጋሚ ቪዲዮ ውስጥ የምንገናኝ ቀጣይ ቪዲዮ ይዘን እስከምንመጣ መልካም ጊዜ ይሁንላችሁ። እንወዳችኋለን፣ እናከብራችኋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሳፖርት እያደረጋችሁ አበረታቱኝ። ባይ ባይ። አይ ላቭ ዩ ሶ ማች